ብሌን ታሪክ ሰራች። ለሄለን እንግዲህ በታገተችበት ቦታ ላይ ሂዳ ደረሰችላት። እንግዲህ ብሌን ሚስጥሩ ልትነግራት ስትል ግን አላምናት ያለችውን ሄለንን እያሳደደች መፈለግ ጀመረች። ለዳግምን በመናገር እንዲረዳት አገዘችው። አሁን ያለችበትን ደረጃ ደረሰች። ዝምታዋን ሰበረች። ሄለንም እንግዲህ ለሰላም ሁሉን ነገር መናገር አለብንና ተነሺ በማለት እንግዲህ ስትደርስባት የመጨረሻ አማራጯ ሄለንን የምታገኝበት አጋጣሚ እንግዲህ በአብሮ መከታተል ነበር። በኃይሉን እየተከታተለች ስትሄድ እንግዲህ ቦታውን አግኝተዋለች ማለት ነው። አቶ በኃይሉም አይኑ ነበረ የፈጠጠው። ሰላምም ያየችውን ማመን አቃታት። እንግዲህ እሷ ከገባችበት ቦታ አብራ ተከትላ ከባኃይሉ ጀርባ ነበር የተከተላት። አንቺ ጢንጥ ጢንጥ እያልሽ እንዳቅምሽ ተቀመጪ ያላትን ያስፈራራትን አስታወሰች። ከዚህ በኋላ እንግዲህ አንተን የምታገስበት ነገር የለኝም፣ ሁሉንም ነገር ሚስጥራችሁ መጨረስ አለበት በማለት ወሰነች። ሄለንን እንግዲህ ከታገተችበት ድረስ ሄዳ ለሰላምም ነይና ወንድምሽ ያደረገውን ነገር በግልጹ ማየት ትፈልጋለሁ፣ ሁሉ ነገር ከዚህ በላይ ሊያበቃ ይገባል በማለት ስትነግራት፣ እሷም ሰላምም ግራ ተጋብቷት ተነስታ ስትሄድ ሄለን በወንበር ላይ ተጠፍራ ስታያት ይህንን ያደረገው ማን ነው ስትላት፣ ይህንን ያደረገው የገዛ ወንድምሽ ነው። ሄለን የያዘችው የኔን እናቴ ማንነት ሚስጥር ይዛለች። ይህንን ሚስጥር ለእኔ እንዳትነግረኝ ሲል ነው ከቃልና ከሷ እንደዚህ አድርገው ያደረጉት ብላ ለሰላም በአይኗ ስታሳያት፣ ሰላም ደግሞ በጣም ደንግጣ ሂዳ ከመኝታ ቤቷ ተመልሳ እየሮጠች ይሄን ማየት አልችልም፣ ማመን አልችልም በማለት ትተኛለች። ከተኛችበት ሄደችና ብሌን በጣም ስቅስቅ ብላ አለቀሰች። እኔ እናቴ ቤት ነው እንዴ በገረድና በሰራተኝነት የኖርኩት? ያ ህይወቴ ያንቺ ልጅ ሁኜ ነው ወይ ሁሉ ታሪክ ያለፈኝ? እኔ እኮ በልጅነቴ ተሰቃይቼ ጎዳና ላይ ወድቄ ያለሁኝ፣ በረሃብ ሙቻለሁ፣ ብዙ ነገር አሳልፍ ያለው። ወይዘሮ ገነትም አንስታ ብታሳድገኝም ከወይዘሮ ገነት ጋር በጉሊት ስራ መከራዬን ያለ አቅሜ እየተቀጠርኩ እየሰራሁኝ እሷን የቤት ኪራይ እንዳይጎልባት በማለት ልጅነቴን እኮ በጨዋታ አልጨረስኩትም በማለት ስቅስቅ ብላ ብሌን ከሰላም ፊት ማልቀስ ጀመረኝ። ሰላምም እኔ ይህን ነገር ማመን አቃተኝ፣ ምንድን ነው እየተሰራ ያለው? እስከዛሬም እኮ የሆነ ነገር እንደተደበቁ አቅ ነበር፣ ለምን እስከዛሬ ለምን አልነገርሽኝም? በማለት እንግዲህ ወደ ሄለን ስትላት፣ ሄለንም እኔም በቅርቡ ጊዜ ነው ሚስጥሩን ያወቅኩት፣ ካወቅኩት ጀምሬ ግን ልነግራት ወደ ብሌን ብሄድ ብሌን ግን እኔን ልትቀበለኝ አልቻለችም። ደግሞ ብላችሁ በሌላ ነገር መጣችሁ ብላ ነበር የመለሰችኝ ስትላት፣ አዎ አለች ብሌን፣ እኔ ነኝ ጥፋተኛ፣ በስከ መጨረሻ የእናትሽን ነገር ያለችኝን እውነትም እናቴን ልታቀልኝ ትችላለች በማለት ነበረ ከዳግም ጋር ሁነን የተከታተልና ስትል ትናገራለች። እንግዲህ አጣቻትና ከቤት ይዛት መጣች። ከዛ እንግዲህ በቃ ደነገጠች። ብሌን የመጨረሻ ዝም ብላ እንባዋን መልቀቅ ሰደደች። ሄለን ደግሞ በደረሰችላት ሰዓት ብሌን እኔ አንቺ ለእኔ ብዙ ሁለት አንዴ ሶስቴ ደጋግመሽ ደረሽልኝ፣ እኔ ግን አላዳምጠኝ ስትይ በጣም ቆጭቶኝ ነበር፣ ታግቼ የምቀር መስሎ ሚስጥር ሊዳፈን ነው ብዬ ተናድጄ ነበር ብላ ሄለንም ለብሌንም ነገረቻት። እንግዲህ ምን አይነት ሴት ናት? እንግዲህ ስታለቅስ ሄለን በእንባ ተዋጠች። ብሌን ግን ሳትፈራ ከዚህ በኋላ ዝምታ ይበቃኛል፣ በቃኝ፣ ቤተሰቦቼ ዝምታውን ተወጥቻለሁ፣ ከዚህ በኋላ አቶ በኃይሉ አልፈራህም፣ ነገሮች ሁሉ ፍርጥርጥ ብለው መውጣት አለበት ብላ ፊት ለፊቱን ተጋፈጠችው። ኧረ ተይ አንቺ እንደ ትንኝ ፈጥፈጥ አትበይ፣ ቁራሪት እንደ ከብታ አድጋለሁ ብላ በልታ ፈንድታ ሞተች፣ እንዳትፈነጅ ሲላት በፍጹም አልፈነዳም አለችው። ሄለንም እንግዲህ ወደ ሰላም ቤት ይዛ ከሄደች በኋላ ሰላም ቃልን አንቺ የመጨረሻ ልታስገድኝ ያልሽው አንቺ ነሽ፣ ስለዚህ ከዚህ በኋላ አንቺ መቀጠል አትችይም፣ ቀንደኛ ጠላቴ አንቺ ነሽ በማለት ቃልን ስታፈጥባት ቃልም አፏን በእጇ ይዛ
ቀረች። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ብዛቻ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ብሌን አቶ በኃይሉና ቃል ቁጭ ብለው በአንድ ላይ እያሽካኩና እየተደሰቱ ስታይ ብችን ሄለንን የት አደረሷት? ሄለን እኮ የሆነ ሚስጥር ልትነግረኝ ነበር፣ ሚስጥሩን እንዳትነግረኝ የታጠፏት ብላ ፍጥጥ ብላ ብትጠይቃቸውም አላየንም፣ እንደውም ለሰላም ስራ አግኝታ ሂዳለች ብለው እያሏት እንግዲህ ሰላም በፍጹም ለስራ እንዳልሄደች ብሌን ተገንዝባ ነው እንግዲህ ከዳግም ጋራ በኃይሉ በሚሄድበት ኮቴውን እየተከተለች ስትሄድ ሄለን እየታገተችበት ቦታ ደረሰችና አገኘቻት። በዛን ጊዜ እንግዲህ በኃይሉ አይኑ በርበሬ እስከሚመስል ቢፈጥም የመጨረሻ ደረጃው ሁሉ ነገር ተጋልጦ ቃልና እሱ የሚለያዩበት ነገር መጣ። መጀመሪያውንም እኮ አለቻት ለቃል ከኔ ስትጣሊ ነው ነገሩ ያለቀው ቃል እኔ እኮ አብሮ አደግሽ የጎዳና ጓደኛሽ የሁሉም ነገርሽ ያገኘሁትን ሳበላሽ ሳጠጣሽ ነበር። ዛሬ ግን አንቺ የውሸት እናትና ቤት አገኘው ብለሽ ብዙ ነገሮችን አደረግሽኝ። ጭራሽም ከጁስ መድኃኒት እኮ በጥበጣሽ ልታስወግጂ ስታስቢ ለካ እኔ ላስወግዳትና ልጠላት የፈለግኳት ብሌን እንዳዳነችን ከተገነዘብኩ በኋላ ያንቺን ማንነት አውቄዋለሁ። ስለዚህ አፍሽን ዝጊ፣ አንቺ ከዚህ በኋላ ያልቅልሻል ስትል እንግዲህ ሰላም እያየችውን የሰማችውን ሁሉ መስማት አቃጣት ማለት ነው። ቃልም እንግዲህ ሲጨቃጨቁ ስትሰማ ቶሎ ብዬ መውጣት አለብኝ፣ ይህ ነገር አለቀልኝ፣ ቤት ብዬ ልውጣ እያለች በሩና መስኮቱን ስትመለከት የትም አትወጭም፣ ዛሬ አንቺና በኃይሉ አልቆላችኋል፣ ቤታችሁ ከዚህ በኋላ እስር ቤት ነው። አንተም በኃይሉ እኔ ረስቼህ ነው እንጂ በልጅነቴ ያሰቃየህኝ ስቃይ ፈጽሞ አይረሳኝም። እጅህን ሳስታጥብ ውሃውን በፊቴ ላይ የምትረጨው ምንም አይነት ምግብ ሳታቀርብልኝ በጨው በበርበሬ ብሰጥህ በርበሬውን ጠቅለህ ግድቢ ብለህ በአፌ ያቃጠልከኝን የልጅነት ህይወቴን አልረሳውም፣ ግን አንተ መሆንህን ረስቼ ነበረ። ይሄን ሁሉ ስቃይ አልፌ ከጎዳና ላይ ወጥቼ ሀሩሩም ብርዱም ስቃውም ሲፈራረቅብኝ ወይዘሮ ገነትን ባይጥልልኝ ለዚህ አልደርስም ነበር በማለት እንግዲህ ነገረችው። ሰላምን በጣም አዘነችና የኔ በኃይሉ ወንድሜ ነው ወይ በልጄ ላይ ይህን ሁሉ ነገር ያደረገው? አዎ በኃይሉ ወንድምሽ አንቺን ከቃል ጋራት በተደጋጋሚ ሊገልሽ ያሰበ እሱ ነበር በማለት እንግዲህ ሁሉንም ታሪኩን ሁላቸውንም ሰጣቸው ማለት ነው። እባካችሁ አሁን እኮ እንግዲህ ገነትም ይህን ስትሰማና የጎረቤቷን የፀሐይን ጉዳይም ስትሰማ ሰው ለካ ተኩላ ይመስል ግንትን ገልብ ልብስ ለብሶ ሲሄድ ተኩላ ነው ለካ ውስጡ። ይገርማል እኮ ሰውን በምንድን ነው የሚታመነው በማለት እንግዲህ በጣም እንትን ትላለች። አሁን እንግዲህ ትላለች ብሌን እባክህ አሁን እሷን እንድታፈቅራት ሄለንን እፈልጋለሁ። ሄለን ያንተ አጋር መሆን አለባት። ምክንያቱም አንተና እኔ ከመጋባቱ የበለጠ ወንድም እናት መሆኑ ይበልጠናል። ምክንያቱም እናቴን ፍቃደኛ ገነት አልሆነችም። አንድ ወንድ ልጅ አንድ ሴት ልጅ አለኝ ማለት ነው የምፈልገው እያለች ነው ስትለው፣ እሱም በኋላ እንነጋገርበታለን አለና እንትናል። እንግዲህ አሁን በጣም የሚያሳዝነው አሁን ላይ እንግዲህ ነገሩ ሁሉ መከራ የተፈጠረች ነፍስ ስትሰቃይ የነበረችው እንግዲህ መጀመሪያውንም እኮ ብሌን በተደጋጋሚ ነግሬሽ ነበረ። አዎ እሱ ነው የጸጸተኝ፣ እኔም እኮ እውነታ ያለው ከሷ ላይ ነው ማለት ነበረ። ብሌንን ዳግምን አንቺን እንዲያፈላልግልኝ እንዲሁም አንቺን ገብቼ አንቺን አግኝቶ እንዲያፈቅርና ሚስጥር እንድታወጪ ላደርግ የነበረበት ምክንያት ለዚህ ነበር በማለት እውነታውን ትናገራለች። አሁን ሄለንን አግተው አሰቃይተው ሚስጥር ይደበቃል ብለው ያሰቡ በኃይሉና ቃል እሷን እንኳ ቢያግቱ ሌላው ሚስጥር ደግሞ ከሳሚ ጋር መኖሩን አላወቁም። እነሱ በየሄዱበት ሰዓት ታሪካቸው ደግሞ እየረዘመ እየሄደ እንደ ገመድ እየተጎተተ ነበረ እየተከተላቸው።
እንግዲህ አንድ ቀን እውነታው እስከሚያወጣ ድረስ እኔ ሰውን አላምንም በማለት ነበረ የታሰበችው። ሰላምም እንግዲህ እኔ አሁን እውነታውን ከማን ነው ላገኝና ላረጋግጥ የምችለው በማለት እንዴት አንቺ ግን ብሌን እንግዲህ ለሄለን ዋጋ መክፈል እንዳለባት አመነች። ቃልም እንግዲህ ሄለን ሲጨቃጨቁ ከበር ላይ ተጠግታ እያዳመጠች ታሪኩን ስትሰማ ብሌን እንደዚህ ነው እንዴ? እሷ እውነት ለእኔ ነው ተቆርቆራ የምታወራው? ሄለንና ቃልና ምን እያደረግች ነው ብሎ እሱም ከጀርባ መቶ ሲያንቃት፣ አይ ቃልና ብሌን ቃልና ሄለን ተጣልተው ልገላግላቸው እኮ ነው እንኳ ስትለው፣ አንቺ ምን ብለሽ ነው ገላጋይ የሆንሽው? ዘርበ ሂጂ ብሎ ነበረ ያባረራትና ያ በጣም ልቧን ተሰምቶትና ተናዳ ነበር። በሚያሳዝን ሁኔታ ከዚህ በላይ በፍጹም እንግዲህ ዝም አልችልም በማለት እንግዲህ አሁን ሰላም እንግዲህ ከተኛችበት ቀጥ በይና እውነታውን ለመጨረሻ ጊዜ ዛሬ መስማት አለብሽ ብለው ከመኝተኛችበት ሁላቸውም ከበቧት። እሷ ምንድን ነው እባካችሁ ልተኛበት ዛሬ ጨንቆኛ ስትል የጨነቀሽ እውነተኛውን ልትሰሚ ያልሽው ቀን ስለደረሰ ነው። ይቺ ብሌን የምታያት በቤት ሰራተኝነት እንደ ሰራተኛ ገረድ አርገሻት የኖርሽው የወለድሻት አረብ ሀገር ለ10 ዓመት ጥለሻት የሄድሽው እውነተኛዋ ልጅሽ ይቺ ናት ብለው ሲነግሯት ማመን አቃታት። ምን እያላችሁ ነው እናንተ ሰዎች? ኧረ በእናታችሁ አዎ እሷን በቃ እኔ በገዛ እናቴ ቤት ነው ወይ ተቀጥሬ እንደዚህ ብዬ መከራዬን ሳይ የነበረው? እኔ እኮ አንዳንድ ጊዜ ትዬ ታሳዝነኛለች እምለው ለካ እናቴ ሁና ነው በማለት እንግዲህ ሁሉን ነገር ሚስጥሩ እስከ መጨረሻ ወጣ። አሁን እንግዲህ ዳግም እነዚህ ወንጀለኞች ወደ እስር ቤት ካልተወረወሩ ሰላም አይኖረንም እና መያዝ አለባቸው፣ በኃይሉና ቃል ዝም መባል የለባቸውም ሲል ሰላም እኔም ልፋረድህ እቆማለሁ ወንድሜ፣ በዚህ ልክ ልጄን የወለድኳትን ልጅ ቀይረህ ከኔ የበለጠ ሀብቱን ንብረቱን ከመውሰድ የበለጠ ልጄን ደግሞ በእንደዚህ አይነት ስቃይ እንድታልፍ ስላደረግከው ፈጽሞ አንተን ይቅርታ ልልህ አልችልም በማለት ወደ በኃይሉ ላይ ስትል፣ አትስሚያቸው፣ ውሸታቸውን እኮ ውሸት መሰለሽ፣ ይሄ ነገር እኮ ማረጋገጫ ዲኤንኤ አለ፣ ከዛም በላይ መሄድም አልችልም። ስለዚህ እውነተኛዋን ቃል የምታውቃት ሄለን እንግዲህ በዛሬው ዕለት ይሄን ነገር እንዳታወጣባችሁ ልታግቷት እንደቻላችሁ እኔም ደርሼበታለሁኝ። ስለዚህ በቃ አንድ ነገር የምትናገር አልፈልግህም፣ ውጣሊ ከቤቴ በማለት አስወጥታ ቃልም ራሱ ገና ነገሩ እየወጣጣ ስታይ ቀስ ብላ እንደ አይጥ ሹልክ ብላ ሄዳለች። ሆኖም ግን አሁንም ወደፊት እነሱን አስይዘው በህግ እንደሚያስቀጧቸው እንጂ በኃይሉም እዛች ሀገር ላይ እንደዚሁ ያለ ፍትህ እንደማይቀመጥ ወስነውበታል። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይጠብቁ።